ያውናዛ ቁጭ ብለሽ ደምቀሽ ትታያለሽ ደሞ እንዴት ታምሪያለሽ ናቲ እድሜሽ በእጄ ቢሆንና ባረዘምኩት ደስ ይለኝ ነበር ግን እሱ በጌታ እጅ ነው አንቺ ማምን አለብሽ የልባን ጠጥለሽ ይዘሽ ትዞሪያለሽ እንዲቻላል እንዴ አረ ይቻላል እንዴ ወገን እንዴ አንቺ ምን አርገሽ ነው ልጁን እግዚአብሔርን ይሄማ ሙጠምጢም አለ በደንብ ሙጠምጢም አለው የት ሄደሽ እንዳሰራሽ አናቅም እንጂ ከዚህ ነገር ጀርባ ኃይለኛ ሙጠምጢም አለ እግዚአብሔርን እና ጋይስ እና ይሄንን ሰው ነው አሁን ወደ ሩታ ይመለሳል ምናምን ብላችሁ እየጠበቃችሁ ያላችሁት የምራችሁ ነው የምር ይመለሳል ብላችሁ ታስባላችሁ በፍጹም እንዳታስቡ አብርሃም ማለት ነው አንድ ላይ ከሄርሜላ ጋር በመሆን ትልቅ የሆነ ድራማ ሩታ ላይም ተመልካቾች ላይም እየሰራ ነው ያለው የዚህ ልጅ ብቸኛ ፍላጎት ይሄንን ትዳር እኔ ፈልጌም በኔ ፍላጎት አልፈረሰም ማለት እንጂ ከሩታ ጋር መቀጠል አይፈልግም አሁንም ቡታጅራ ድረስ የመጣው ተገዶና ቤተሰብ የሩታ ቤተሰብም የራሱ ቤተሰብም ጭምር ጫና ስለፈጠረበት እንጂ እሱ ተመችቶታል ከሄርሜላ ጋር ዓለምን መቅጨት ነው የሚፈልገው ቤተሰብ እንዳትሳሳቱ ምናልባት አሁንም አብርሽ ለሩታ ስሜት አለው ብላችሁ የምታስቡና አእምሯችሁን በዚህ እንትን የምትሉ ሰዎች ካላችሁ ፍጹም አትሳሳቱ ይሄ ልጅ ለሩታ ስሜት ቢኖረው ለሩታ ክብር ቢኖረው ለሩታ ፍቅር ቢኖረው ኖሮ እቺ ልጅ እንደዚህ እርጉዞና በምንም አይነት መስፈርት ሄርሜላን ለድርድር አቅርቦ ከሁለቱ ለመምረጥ እንደዚህ ጭንቅላቱን አያወዛግብም ነበር በቃ ሊካድ የማይችለው ትልቁ ሀቅ ቢኖር እዚህ ነገር ውስጥ ማለት ነው አብርሃም በሄርሜላ ፍቅር ብሎላችኋል ማለት ነው በቃ ይሄንን አምነን መቀበል አለብን ቤተሰቦች በቃ አንተም ተናገር እንግዲህ ምንም አፋችሁ አልተናገረም እንጂ እናንተኮ በፍቅር ክንፍ እንዳላችሁ በደንብ እያሳያችሁ ነው እኛንን እንጂ አላምን ብለን በጣም ብዙ ነገር በየቀኑ እናንተ ሐሳባችሁን ወዲያ ስታደርጉ እኛም ወዲያ ያለን የተቸገርነው እናንተማ በግልጽ እኛ የሌለ ተፋቅረናል አረ ተረዱን ምናምን አይነት ነገር እያላችሁ እንደሆነ ግልጽ ነውና እኔ አሁን በዚህ ቪዲዮ ላይ ለሩታ ትልቅ የሆነ መልእክት ነው ማስተላለፍ የምፈልገው ማለት ነው ሰላም እንዴት ናችሁ ቤተሰቦች ደህና ናችሁ ወይ አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ በአዲስ መረጃና በአዳዲስ ቪዲዮዎች ተመልሼ መጥቻለሁ ማለት ነው እንዳየነው ነው ቤተሰብ ይሄንን ነገር እንዴት አያችሁት እኔ ልክ ስልኬን ስከፍት ደግሞ ማለት ነው ኤኒ ታይም የሄርሜላም የአብርሽም ቲክቶክ ሁሌ ገና ስልኬን እንደከፈትኩኝ አዲስ ነገር ከለቀቁ ወዲያው ነው እንትን የሚልልኝና አሁን ከሆነ ቦታ መጥቼ ቁጭ እንዳልኩኝ እናንተ ያያችሁትን ቪዲዮ አየሁኝ እግዚአብሔርም በጣም ነው የገረመኝ እኔኮ ለምን እንደምገረም እኮ ነው ግራ የገባኝ እነሱ እኮ የለመዱት ነገር ነው ዛሬ የተለየ አዲስ ነገር አላደረጉም ግን ሰሞኑን ከማየው ነገር አንፃር ቢያንስ እንደዚህ አይነት ነገር አብርሃም ያቆማል ይተዋል ምናምን የሚል አይነት ስሜት ነበረኝ ግን በቃ ለሁሉም ሰው ማስረዳት ነው የፈለገው ምርጫው ሄርሜላ እንደሆነች ለሁሉም ሰው ነው መናገር የፈለገው እኔ በጣም ነው ማዝነው ብቻ አዝናለሁ እግዚአብሔርን በተለይ ለሩታ በጣም ነው ማዝነው እኔ በቃ ምን ማለት እንደምችል አላቅም እግዚአብሔርን እኔ እንትን አለኝ የዛሬው ደግሞ ይባስ አስገረመኝና በቃ እኔ አሁን እንደውም ጫና ባታሳድሩ ምናምን በየመክራለሁኝ በቃ ምክንያቱም አንድን ሰው ሳይፈልግ ወደ አንድ ሰው ተመልሶ ሊመጣ በምንም አይነት ሁኔታ እንትን አይልም ይሄ ልጅ አሁን እንደው ጫና አድርጋችሁበት እንደው የሁለቱም የሩታን ቤተሰቦች የራሱ መነጋሽዬም ጫና አድርገውበት ቢመለስ ወደ ሩታ ቢመለስ ይሄ ልጅ አሁን ከሩታ ጋር የምር ሪል የሆነ ህይወትን ይኖራል ብዬ እኔ በፍጹም አላስብምና ጭራሽ መሆን የለበትም እንደውም ከዚህ በኋላ አብርሃም ከሩታ ጋር በምንም አይነት ሁኔታ መሆን የለበትም ብዬ ነው እንደኔ የማስበው ማለት ነው ምክንያቱም በቃ ይሄ ልጅ ምርጫውን አሳውቋል እኔ በቃ ፍቅር ነው ምንም ማድረግ አይቻልም በነገራችን ላይ እነዚህ ሁለት ልጆች ክንፍ ብለዋል እሷም ለሰከንድ እንኳን ልትተው እንደማትችል ነው እኔ እየገባኝና እየተረዳሁት የመጣው ማለት ነው ሲጀመር በምን ሂሳብ ነው እስኪ እንደው እናንተ በመትሉት አይነት መንገድ ጓደኛሞች ናችሁ የሚለውን ነገር እንቀበላችሁ እሺ ይመቻችሁ ጓደኛሞች ናችሁ ግን እኔ ጓደኞች አሉኝ የሴት ጓደኞች አሉኝ በምንም አይነት ሁኔታ እንደዚህ ልሆናቸው አልችልም ወይም እንደዚህ አቀፊያቸው ምናምን እንትን ልል አልችልም ቪዲዮ ልለቅ ምናምን አልችልም ተዳሬን እስካልተውኩኝ ድረስና እቺ ጓደኛዬ ናት ብዬ እንትን እምላት ልጅ እስካላፈቀርኩ ድረስ በምንም አይነት መስፈርት እንደዚህ አይነት ነገርን ላደርግ አልችልምና እኔ እግዚአብሔርን
ግን የምር ይቻላል እንዴ? እኔ አላውቅም እግዚአብሔርን። እኔ ራሱ እየወሰወስከኝ ነው አብረሽ። ለማንኛውም ጋይስ ወደ እንትኑ እንመለስና እሱ በነገራችን ላይ እየተናገረ ነበረ ከሰሞኑ አይታችሁ ምናምን ከሆነ እየተናገረ ነበረ ትላንትና ምን ያክል ከቨር ሲያደርግላት እንደነበረ እሷን ጥፋተኛ ላለማድረግ የሚጥረው ጥረት ይህ ልጅ ለዚች ልጅ ምን አይነት ፍላጎት እንዳለው በሚገባ ያሳየ ነበረ እና እኔ በቃ አሁን ላይ እየተረዳሁት ነው እግዚአብሔርን። ይሄ ልጅ በጣም እኔ ወይ ሙጠምጢ ማሰረታበት ይሁን እንዲህ ወገን ቼክ እናደርግ እናጣራ ይሄን ነገር። የምሬን እኮ ነው የምላችሁ እንጂ የሰው ልጅ እንዴት ይቻላል እንደዚህ? የምር ዛሬማ ማውራት ራሱ አቃተኝ። እግዚአብሔርን ማውራት ነው ያቃተኝ። እንዴ ይቻላል? ምን አይነት ሙጠምጢም ነው ያሰራሽ ሄርሜላ? እግዚአብሔርን እንዲህ። ለማንኛውም እኔ እንደዚህ አይነት ነገርም ይኖራል ብዬ አስባለሁኝ። እንዲህ ከዚህ ነገር ጀርባማ ኃይለኛ ሙጠምጢም ይኖራል እንጂ እኔ እንዴ በሰላሙ በጤናው አብርሽ እንዴት ለማንኛውም ትላንትና እንዳልኳችሁ ከቨር ሲያደርግና ለእሷ ሲከላከልላት ምናምን ነበረ ይመስለኛል። በቃ ተገዶ ነው የመጣው። ይህንን ነገር ሁላችንም እናውቃለን። ያው የግድ ከእሷ ጋር እዚህ መሆን አለብህ ምናምን ብለው ቤተሰብም እኮ ይህንን ነገር ቢያውቁ ኖሮ ልጁ ያለበትን እውነታ ቢያውቁ ኖሮ እንደዚህ እንትን አይሉም። አሁን የሩታ ስሜት ምን ያክል ሊጎዳ እንደሚችል አስባችሁታል? አሁን ባለችበት ደረጃ ላይ ሆና ምን ያክል የዚች ልጅ ስሜት ሊጎዳ እንደሚችል አስባችሁታል? በዛ ላይ ቆርጣ የተወችውን ልጅ ማለት ነው ቆርጣ የተወችውን ልጅ ድጋሚ ገፋፍታችሁ እንደዚህ አይነት ነገር ውስጥ ከታችኋት ምን አይነት ነገር ሊፈጠር እንደሚችል አስባችሁታል? እኔ ብቻ በጣም ነው የማዝነው። አሁንም ቢሆን ማለት ነው ሩታ የራስሽን ውሳኔ ወስኚ። በቃ ከእንደዚህ አይነት ነገር ራስሽን አርቂ። እግዚአብሔር እኔ ማታ አይቼሽ ነበረ ቲክቶክ ላይ ብሌ ገብተሽ በቃ በደንብ ራስሽን ዘና እያደረግሽ ነበር። በእንደዚህ አይነት መንገድ ቀጥይ። በቃ እሱ ምርጫውን አሳውቋል። ፍላጎቴ ይሄ ነው ብሏል። አንድ ሰው ደግሞ ፍላጎቴ ይሄ ነው ካላ ያንን ሰው ልናስገድድ የምንችልበት ምንም አይነት አግባብም ይኖራል ብዬ አላስብም እና ምርጫውን አሳውቋል። መሄድ ያለብኝ ከሄርሜላ ጋር ነው ብሏል። ከአፉ አውጥቶ አልተናገረም እንጂ በደንብ ለሁላችንም እያሳየ ነው። ግን ብቸኛ እነዚህ ልጆች የሚፈልጉት ነገር አለ እንጂ አብረው መሆን ከብዷቸው ወይም አብረው እንዳሉ ማሳወቅ ከብዷቸው ምናምን አይደለም። ብቸኛ የሚፈልጉት ነገር ምንድን ነው? ይህን ትዳር በገዛ እጁ አብርሃም ማፍረስ አልፈለገም፣ ወይም ከዚህ ትዳር በገዛ እጁ መለየት አልፈለገም። አሁንም እኮ እውነቴን እኮ ነው። አሁን ይህን ቪዲዮ ዛሬ ለቋላ፣ ነገ ይመጣና ደግሞ ማለት ነው ሩታዬ ይቅርታ ምናምን ብሎ ሊያስደምመን ይችላል። እሷም መታ እንትን ልትል ትችላለች። እና ብቸኛ ፍላጎቱ በቃ ልክ መጽሐፍ ቅዱስ ላይ እንዳለው እኔ ከደሙ ንጹሕ ነኝ ብሎ የታጠበው ነበረ እና እኔ ለዚህ ትዳር መፍረስ ከደሙ ንጹሕ ነኝ አይነት ጨዋታ ነው አብርሃም መጫወት የፈለገው ከሰሞኑ አቀነባብሮ በብዛት እንትን ሲሉ የነበረው ነገር ይሄ ነው እና ይሄ ደግሞ በፍጹም ሊሆን አይችልም። እንዲህ በምን መስፈርት ነው አንተ ለዚህ ትዳር መፍረስ ተጠያቂ ልትሆን የማትችለው አብርሃም? እንዴት ብናየው ነው? በፍጹም የማይመስል ነገር ነው እና አብራችሁ መሆን ከፈለጋችሁ እቺ ልጅ የምትጎዱትን ነገር አቁሙ። ከዚህ ልጅ ጀርባ የምታሴሩትን ነገር አቁሙ። ልጅቷ ደና ጠንክራ ነበረ፣ ደና በሁለት እግሯ መቆም እየቻለች ነበር እና እኔ እንደው አንድ እንኳን እንደሷ ተቆርቁሮ ግን ከእሷ አጠገብ የሚሆን ሰው የለም እንዴ? እግዚአብሔርን እንዴ ወንድም የለሽም ግን ሩታ? እኔ ወንድም የላትም እቺ ልጅ እግዚአብሔርን። እኔ ወንድሟ በሆን ማለት ነው አብርሽ አለቀልህ። እግዚአብሔርን እጨርስ ነበር እደፋ እና የምር እኔ በጣም ሁሉም ማለት ነው ከዚህ በፊት ጓደኞቻቸው ነው ብለን የምናያቸው ሰዎች በሙሉ ኤኒ ታይም ከአብርሽ ጎን ነው እየቆሙ ያሉት። ኢቭን የራሷ ቤተሰቦች ራሱ ከእሱ ጋር እንድትሆን ነው እየገፋፏት ያሉት እና እዚህ ነገር ላይ በጣም ትልቅ ጉዳትን እያስተናገደች ያለችው ሩታ ናት። እንግዲህ ምንም ማድረግ አይቻልም። ሩታዬ በርታ በይ፣ በሁለት እግርሽ ቆሚ። ጠንካራ ሴት መሆንሽን እናውቃለን። ከምንም ነገር ትልቅ ቦታ ላይ መድረስ እንደሚቻል በደንብ ለብዙ ሰዎች አሳይተሻል። ለብዙ ሰዎች ብቻ ሲሆን ለአብርሽም ጭምር በደንብ አሳይተሻል ብዬ አምናለሁኝ እና በርቺ፣ ራስሽን ለማበረታት ሞክሬ። እንደዚህ አይነት የሚለቀቁ ነገሮችን አትይ። የአንቺን አቴንሽን ለመሰብሰብ እንደሆነ ይገባኛል። አንቺ ዝም ስትይ እንደማይወዱ አውቃለሁኝ እና ለዛም ይመስለኛል እንደዚህ አይነት ነገሮች የሚደረጉት። ብቻ ግን ያው እኔ የታዘብኩትን ነገር አውርቻለሁ። እስኪ እናንተስ ምን ትላላችሁ? እኔማ በሳቅ ጨረስኩት እኮ እግዚአብሔርን ገርሞኝ ማለት ነው እና እናንተስ ምን ትላላችሁ? ኮመንት ላይ አስፍሩልኝ። እወዳችኋለሁ። ምሽት እንግዲህ ሰርፕራይዝ ይኖረናል ብለን እናስባለን። ይመቻችሁ።